የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው የትግራይን ህዝብ እየገፋ ነው ሲል ህወሓት ከሰሰ። ዶክተር ደብረጽዮን ገብረሚካኤል የአፍሪካ ህብረት ተልእኮ የክትትልና ማረጋገጫ ኮሚቴ ከፍተኛ ኃላፊ ሆነው የተሸሙትን ሜጀር ጀነራል ሳማድ አላዴ አካሶዴ ተቀብለው አነጋግረዋል። በሌላ መረጃ ሻዕቢያ ያፈረሰውን የአልጀርስ ስምምነት ድጋሜ እንዲታይ ጠየቀ። የቀድሞ አፈጉባኤ ወይዘሮ ኬሪያ ኢብራሂም ድጋሜ ተመለሱ። በሌላ መረጃ ከትግራይ ተቆርጦ ወደ አማራ ክልል የተሰጠውን ግዛት የሚመለከት ጥያቄ ለምክክር ኮሚሽኑ ሊቀርብ መሆኑን እየተሰማ ነው። ከአሉሃ እስከ መተማና ጎንደር የሚገኘውን የትግራይ ግዛት የሚመለከት ጥያቄ አስነስቷል። ወልቃይት የሚባለው አካባቢ ትግራይ አይደለም የጎንደር ነው የሚል ነው አሁን እዚህ ላይ የተጻፈው። ሌላ ጊዜ ደግሞ በጌምድር ነው ሲሉ ነው። ቅድም የነገርኩህ ነገር አለ በታሪክም የሚለው ጉዳይ አሁን ይሄም ያሳይ ታሪክ ነው። በ17040 እንደዚህ አካባቢ የተሳለ ነው። ይሄ በ1740 የዛሬ 200 ምናምን ዓመት 250 ዓመት አካባቢ ወልቃይት ይታያል። አሁን ይዛጋ ወልቃይት አለ ዋልድባ አለ። በዛን ጊዜ በትግራይ ውስጥ ነው የነበረው። አሁን እዚህ ጋር የምታያቸው ከዛ መሃል ወዲያ የምታየው ሸንጋላ ምናምን የሚለው እነዚህ በከፊል ኤርትራ ውስጥ በከፊል ሱዳን ውስጥ ያሉ ናቸው። ወልቃይት ግን በትግራይ ውስጥ ነው የነበረው ከዛሬ 250 ዓመት በፊት። ይሄ ካርታ የሚያሳይ እሱን ነው። አልፈህ ልታይ ትችላለህ። 1849 ላይ 1817 ላይ ማለት እዚህ ላይም ብታይ ይሄ ደግሞ የሚናገረው ኑቢያ አለልህ በዚህ በኩል ኑቢያ በሱዳን ነው ያለው። ሰናር ይሄ ሮዩም ደ ሰናር የሚለው ኪንግደም ኦፍ ሰናር ማለት ነው። ሮዩም ደ ኑቢያ የኑቢያ ኪንግደም ማለት ነው። እዛ ላይም ሮዩም ሮይ ደ ትግራይ የሚላል የትግራይ ኪንግደም ማለት ነው። የተከዘ ዴል ኒውስ ነው የናንተው ቻናል። አብራችሁን ቆዩ። በቅድሚያም ሻዕቢያ ያፈረሰውን የአልጀርስ ስምምነት ድጋሜ እንዲታይ ጠየቀም። የአልጀርስ ስምምነት ፈርሷል፣ ጸባጫሪነት ሊኖር አይገባም የሚለው አንዱ የስምምነቱ አንቀጽ ኤርትራ ትግራይን በመውረሯና ጄኖሳይድ በመፈጸሟ የአልጀርሱ ስምምነት ፈርሷል። ነገር ግን አሁን በአሰብ ወደብ ጉዳይ አጣብቂኝ ውስጥ የገባው ሻዕቢያ ድጋሜ እንዲታይ እየጠየቀ ነው። ልክ እንደ ትናንት ከ23 ዓመታት በፊት ሚያዝያ 5 ቀን 1994 የአልጀሪያ ዋና ከተማ በሆነችው አልጀርስ የተፈረመውን የአልጀርስ ስምምነት የመጨረሻ የተባለውን ውሳኔ የተሰጠበት ቀን ነው። የኢትዮ ኤርትራ አልጀርስ ስምምነት የተፈረመው ግንቦት 16 ቀን 1985 ዓ.ም ከኢትዮጵያ በይፋ መገንጠሏን ያወጀችው ኤርትራ ግንቦት 28 ቀን 1990 ዓ.ም ወደ ጦርነት መግባቷን ተከትሎ ነው። ጦርነቱ በሀገሪቱ የድንበር ከተማ ባድመ ከተቀሰቀሰ በኋላ ለበርካታ ወገኖች በሁለቱም ሀገራት ህልፈት ሆኗል። ንብረቶችንም ለውድመት ዳርጓል። በኢትዮጵያና ኤርትራ መካከል የነበረውን ጦርነት በ1992 ዓ.ም ሰኔ ወር ካለቀ በኋላ በ1993 ዓ.ም ታህሳስ 3 የአልጀርስ የሰላም ስምምነት ውል ሁለቱ ሀገራት ተፈራረሙ። ባለ 5 ነጥብ የሁለቱን ሀገራት የአልጀርስ ስምምነት ሁለቱ ሀገሮች የኃይል እርምጃ እንዲቆም የሚደነግግ ነበር። አወዛጋቢው የድንበር ጉዳይ በገለልተኛ ወገን ይግባኝ በሌለው ውሳኔ እንዲታይ የሚደነግግ ነበር። 5 አባላት ያሉት የድንበር ውሳኔ በዓለም አቀፍ ሕግ አግባብነት ባላቸው በቀኝ ግዛት ወቅት በተፈረሙ ስምምነት መሰረት እንዲፈጸም የአልጀርስ ስምምነቱ አስቀምጧል። በዚህ መሰረት ኮሚሽኑ ባድመን ለኤርትራ በሚል የውሳኔ ስምምነት ተቀምጧል። ከኤርትራም ጾሮናን ጨምሮ 13 አካባቢዎች ወደ ኢትዮጵያ እንዲገቡ ተወስኗል። ይሁን እንጂ ኢትዮጵያ በመርህ ደረጃ ከመቀበል ያለፈ በተግባር ሌላ ንግግር ከኤርትራ ጋር ያስፈልጋል በሚል ውሳኔው ሳይፈጸም ዓመታት ተቆጥሯል። ባድመ በኢትዮጵያ ቁጥጥር ስር ቆይቷል። ባድመ አካባቢ ሰላምም ጦርነትም የሌለበት ሁኔታ ሙሉ 16 ዓመት ተቆጠረ። ይህንን ሁኔታ ለመቀየር በማሰብ የኢህአዴግ ስራ አስፈጻሚ ኮሚቴ የአልጀርሱን ስምምነት የኢትዮ ኤርትራ ድንበር የጋራ ኮሚሽን ውሳኔ ሙሉ በሙሉ እንደምትቀበል አስታውቋል። በ2010 ዓ.ም ስልጣን የጨበጠው
የአብይ አህመድ መንግስትም ስምምነቱ እንደሚቀበል ይፋ ማድረጉን ይታወሳል። ስምምነቱ ተንታኞች እንደሚያስረዱት ከሆነ በኮሚሽኑ ውሳኔ ኢትዮጵያ የኤርትራ ሆና የተከለከለችው ባድመን እንድትሰጥ የሚያስገድድ ነበር። ነገር ግን ሻዕቢያ ከአብይ አህመድ ጋር በመሆን ትግራይን በመውረሩ ምክንያት ማኑ ነክቶ ስምምነቱ እንዲፈርስ አድርጓል። ነገሩ ተገልብጦ ኢትዮጵያ የአሰብ ወደብ ጉዳይ ቀዳሚ አጀንዳ በማድረግ ዓለም እንዲያውቅ እያደረገች ትገኛለች። የእንግሊዙ ተነባቢ ዘ ኢኮኖሚስት በዚህ ጉዳይ ያወጣው ጽሑፍን ተከትሎ በኤርትራው ፕሬዝዳንት ላይ የፈጠረው ንዴት የተሞላበት መግለጫና ውሳኔዎች ማስተላለፉ ይታወሳል። ዘ ኢኮኖሚስት በምስራቅ አፍሪካ ግጭት ሊከሰት ይችላል፣ ግጭቱ የሚነሳውም ከኢትዮ ኤርትራ መካከል ነው ሲል ሰፊ ገለጻ አውጥቷል። ከተጠቀሰው ገለጻ ውስጥም አንደኛው እንግሊዝ ከኢትዮጵያ መንግስት ጋር የቀይ ባህርን ቀጠና በጋራ ለመጠበቅ መስማማታቸውን የገለጸበት ሁኔታም ለኤርትራ ቁጣና ንዴት የፈጠረ ኢትዮጵያ ስለ ቀይ ባህር ምን አገባት የሚል መግለጫ ጭምር የሰጠችበት ሁኔታን ፈጥሯል። ሁለተኛው በኢትዮ ኤርትራ መሃል በአልጀርስ የተደረገው ስምምነት በኤርትራ በኩል ፈርሷል። እሱም ኤርትራ ጦሯን ወደ ኢትዮጵያ ትግራይ ክልል በማስገባቷ የስምምነቱ አሳር የሆነውን ሁለቱም ወገኖች የተደረገውን ውል በማክበር በመሐከላቸው ግጭትም ሆነ ወረራ መፈጸም የለባቸውም፣ ይህ ህግ በአንድ ወገን የተጣሰ ከሆነ ግን ውሉ ይፈርሳል የሚለውን አንቀጽ በመጣሷ በኢትዮጵያና ኤርትራ መካከል የነበረውን አሳሪ የአልጀርስ ስምምነት በኤርትራ መጣሱን ገልጿል። ይህንን ተከትሎ የኢትዮጵያ መንግስት የአልጀርስ ስምምነት በኤርትራ መጣሱን በመግለጽ የአሰብን ይገባኛል ጥያቄ እንደገና በማንሳት በምንም መመዘኛና መስፈርት የኢትዮጵያ መሆኑን የሚታወቀውን አሰብ ወደ ግዛቷ የማስመለስ እድል ማግኘቷን በዘገባው አትቷል። ታዲያ ይሄ መግለጫ ያንጨረጨረው የኤርትራው መንግስት በመግለጫ ጋጋታ ተጠምዶ ይገኛል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፓርቲያቸው አመራሮች በሰጡት የስልጠና መርሃ ግብር ላይ በተናገሩት ማብራሪያ የቀይ ባህር ጥያቄያችን ምላሽ እንዲያገኝ ሁሉንም አማራጮች እንጠቀማለን ሲሉ ገልጿል። በተጨማሪም ጠቅላይ ሚኒስትሩ የቀይ ባህር ጥያቄያችን በማንም ጫናና ማስፈራሪያ አይቆምም፣ ጥያቄያችንን በምንኛው መልኩ ለማሳካት እንሰራለን ሲሉ ቁርጠኝነታቸውን አሳይቷል። አብይ ከኢሳያስ ጋር በመሆን ትግራይን ከመውረር በፊትም የአልጀርሱ ስምምነት በተለያዩ ጊዜያት ሲጣስ መቆየቱ ይታወሳል። ለምሳሌ ያህል ኢሳያስ በኤርትራ በረሃ ውስጥ ባሰለጠናቸው ታጣቂዎች በሶማሊያ በኩል ከአልሸባብ ጋር በመሆን ባደረገው የውክልና ጦርነት እንዲሁም ስምምነቱን እስኪተገበር አካባቢውን እንዲጠብቁ የተሰማሩትን የተባበሩት መንግስታት ሰላም አስከባሪ ኃይሎች በማባረር ስምምነቱን ሲጥስ ቆይቷል። እኚህ ጥሰቶች በነበሩበት ወቅት በ2010 አብይ አህመድ ስምምነቱን ተቀብያለሁ ማለቱን ተከትሎ በድንበር አካባቢ የሚኖሩ የትግራይ ህብረተሰብ ሳያማክር የፈረሰን ስምምነት እንዴት ይቀበላል የሚል ጥያቄ ያነሱ ሰዎች በመቀለ ሰላማዊ ሰልፍ አካሂደው ነበር። ኢትዮ ኤርትራ ጉዳይ የኢህአዴግ ጉዳይ ሳይሆን የህዝብ ጉዳይ ነው። ህዝብ ነው ተነጋግሮ መጨረስ ያለበት። በዚህ ላይ ጉዳይ ደግሞ አንቀበለውም። የፈረሰው ውል እንደ አዲስ መጥቶ እንደዚህ የመደራደሪያ የሚሆንበት መንገድ አይኖርም። አንቀበለውም ነው። የብሔር ብሔረሰቦች የኢትዮጵያ ህዝብ ደም ፈሰዋል። በዚህ በባድመ በኤርትራ ጉዳይ ማለት ነው። በዚህ ላይ ወሳኝ ህዝብ እንጂ የኢህአዴግ 36 ስራ አስፈጻሚዎች አይደለም ወሳኝ። ኢህአዴግ ስለ ኢትዮ ኤርትራ ጉዳይ መፈጸም መብትም የለውም፣ ተጠያቂም ጭምር ነው። بمسرته شعبيات حقي كاب مسرته سلازفرسو نتوعل نسدمان كاب بوحات سلازفرسه نتفرسه دمان هذا كفصم سلازله نزيد مان تقاومنا نسمع እተን ዋና ናይ ስምምዕ ምክንያት ልኾና ሻዕቢ አፍሪስዎኒ ሓደ 25 ኪሎ ሜትር ነፃ ቀጠና ኮን ልብል አፍሪስዎ ይብሓይሊ አባሪርዎም ይተስተም ናይ ሰላም ሓለውት ተባሃሉ ክልተ ሙሩኻት ክለቅቕ ተባሂሉ አፍሪስዎ እዩ አይለቀቀይ ሰለስተ ኩሉ ወሰና ወሰን ትግራይ ልነበሩ ናይ ከባቢ ምምሕዳራት ሲቪላት تعفينهم توصلوا كملس يا الفريمي وزنا الجرس أجرمت أي تملسي أبي رب طرح كاب سلسمي تلوزعو بلت عصر أي تملسي وروم كايلة سلازي زنا الجرس نتفريسو تلك آخر دوفسي بعلم تمزو كبعلنا هنفتحينا كفتنا نفلتن قراتنا نفلتا عرمونا نفلتا مو على كفتن فلتينا كله نايمين من مخانس فلت حدو كده الآن هنا بعلنا دك نداني اللي من تاي تداومينا من له
ህዝብና አይደለምን መሬትና አይሽወጥን በሌላ መረጃ የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው የትግራይን ህዝብ እየገፋ ነው ሲል ህወሓት ከሰሰም ዶክተር ደብረጽዮን ገብረሚካኤል የአፍሪካ ህብረት ተልእኮ የክትትልና ማረጋገጫ ኮሚቴ ከፍተኛ ኃላፊ ሆነው የተሸሙትን ሜጀር ጀነራል ሳማድ አላዴ አከሶዴ ተቀብለው አነጋግረዋል ሜጀር ጀነራል ሳማድ አላዴ ሜጀር ጀነራል ስቴፈን ራዲናን የኮሚቴው ዋና ኃላፊ አድርገው ተክተዋል ዶክተር ደብረጽዮን ገብረሚካኤል ለሜጀር ጀነራል ሳማድ አላዴ መልካም የሥራ ጊዜ ተመኝተው ኮሚቴው ተልእኮውን ለመወጣት በሚያደርገው ጥረት የህወሓት ድጋፍ እንደሚቀጥል ገልጿል በውይይቱ በትግራይ ግዛቶች ያሉ ወራሪዎች እንዳልወጡ የትግራይ ሉዓላዊነት እንዳልተከበረ ተፈናቃዮች ወደ ቀያቸው እንዳልተመለሱ የገለጹት ዶክተር ደብረጽዮን የፕሪቶሪያ ስምምነት ፈራሚ የሆነው ህወሓት እስካሁን የፖለቲካ ውይይት እንዳልጀመረና የተሰረዘውን ህጋዊ እውቅና አልመለሰም ብለዋል የአፍሪካ ህብረት ፓነል በተቻለ ፍጥነት ተገናኝቶ በፕሪቶሪያ ስምምነት አፈጻጸም ላይ ስላለው ሁኔታ መወያየት አለበትም ብለው አሳስበዋል የአፍሪካ ህብረት የተልእኮ ክትትል አረጋጋጭና ተገዥ ኮሚቴ ከፍተኛ ኃላፊ ሆነው የተሸሙት ሜጀር ጀነራል ሳማድ አላዴ አኮሶዴ ከህወሓት ጋር በመሆን በመሬት ላይ ያለው ሁኔታ በመከታተል ሪፖርታቸውን በተልእኳቸው መሰረት እንደሚያቀርቡ ተናግረዋል በሌላ መልኩ የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው የትግራይን ህዝብ እየገፋ ነው ሲል ህወሓት ከሷል የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው የትግራይን ህዝብም እየገፋው ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት ለ5 ቀናት ሲያካሂደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓ.ም ባወጣ መግለጫ አስታወቀ ማዕከላዊ ኮሚቴው ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫውን የፕሪቶሪያው ስምምነት ተከብሮ ሁለት ፈራሚዎች በፖለቲካው ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል እንደ ሁሉ ጊዜው ዝግጁ መሆንም ይታወቃል ብሏል እንደ ሁሉ ጊዜው ዝግጁ መሆኔንም ይታወቅልኝ ብሏል የህወሓት ማዕከላዊ ኮሚቴ በመግለጫው የፌደራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች ደንቦችና መምሪያዎች ያወጣ ነው ብቻውን በተናጠል የሚወስንባቸው ሁኔታዎች በስፋት እየታየ ነው ሲልም ተችቷል በሌላ መረጃ የቀድሞው አፈጉባኤ ወይዘሮ ኬሪያ ኢብራሂም ድጋሜ ተመለሱ የቀድሞው አፈጉባኤ ወይዘሮ ኬሪያ ኢብራሂም ከዚህ በፊት ነባሮቹ የህወሓት መሪዎች ለአዲሱ ትውልድ ስልጣን እንዲለቁ በአጽንኦት ጠይቀው ነበር አሁን ደግሞ ስልጣን ይሰለቻል ሲሉ የተናገሩ ሲሆን ለብልጽግና ሚስጥር የሚያሾልከው ማን ነበር ለሚለው የሩኤት ሚዲያ ምላሽ ሰጥቷል ብናነሳቸው ብዬ የምላቸው ነገሮች አሉ ጦርነቱ ተጀምሮ ነገሮች ሲበላሹ አመራሩ ተከፋፍሎ እንዲወጣ መወሰኑን ተከትሎ ሆን ብላ ወደ ኋላ ቀርታለች ለብልጽግናም በርካታ ምስጢር አሳልፋ ሰጥታለች የሚል ክስ ይቀርባል አምሹር በመደበኛ የድርጅት ስብሰባም ላይ ተነስቶልሽ ያውቃል በተለያዩም አጋጣሚዎች እንደዛ ሲባል እንደሰማሽ እርግጠኛ ነኝ ከዛ ጋር የሚተሳሰሩ ጥቂት ጥያቄዎች ላንሳና በየተራ ተመልሻቸዋለሽ አንደኛ ካመራሩ ጋር በረሃ ላለመውጣት ስላደረግሽ ውሳኔ የተወሰነ ነገር ብትነግሪኝ ደስ ይለኛል ማለት ወሰነሽ ነው ወይ አንድ በረሃ መውረድ ስላልቻልሽበት ምክንያት ስትናገሪ በአንድ ወቅት ለአንድ ጋዜጠኛ አባቴ በሩን ቆልፎ እንዳልወጣ ስለከለከለኝ ነው በጊዜ ካመራሩ ጋር መውጣት ያልቻልኩት ማለትሽን ሰምቻለሁ በሌላ አጋጣሚ ደግሞ አባቴ በእጅጉ ታሞ ስለነበር እርሱን ጥሎ መሄድ ስለከበደኝ ነው ብለሻልና አንደኛ አባትሽ አትውጪ ብለውሽ ከነበረ አንቺ ያው ታጋይነሽ የፓርቲ ከፍተኛ አመራር ነሽ የምክር ቤት አፈ ጉባኤን ያክል ትልቅ ስልጣን የነበረሽ ነሽ ባለትዳርና የልጆች እናት ነሽና ባንቺ የዕጣ ፈንታ ውሳኔ ላይ አባትሽ እንደዚህ ስላሉ ነው ማለት የሚጨንቅ ነገር አይደለም ወይ አይከብድም ወይ ለመቀበል በሌላ በኩል ደግሞ በጣም ታመው ስለነበር ነው መሄድ ያልቻልኩት አባቴ ካልሽ ደግሞ አንቺና ባልደረቦችሽ በመራችሁት መስመርና እንቅስቃሴ ውስጥ ምን የመሳሰሉ ወጣቶች ህይወታቸውን እየከፈሉ አካላቸውን እየጎደሉ ባለበት በአባቴ ህመም ምክንያት ነው ያንን ማድረግ ያልቻልኩት ማለት አይጨንቅም ወይ የሚሉ ሰዎች አሉ ምን ትያቸዋለሽ ጥሩ ያው ይነሳል እውነት ነው በተለያየ መንገድም ተነስቶልኛል መልስም ሰጥቼበታለሁ እኔ ሳላስበው ነው የቀረሁት ምናልባት ህይወቴንም አድን ነበር ከዛ ከኡሱር ቤት ከተለያየ
የደረሰብኝ እንግልት ከነ ልጆቼ አድን ነበር እንጂ ለኔ ይጠቅመኝ ነበር በወጣ ለኔ ይጠቅመኝ ነበር ሁሉም ብረንትን ይዞ ተታግሎ አይደለም ህይወቱን አድኖ በአርሶ አደር ቤት ገብቶ ከዛ በኋላ ከደል በኋላ የመጡ ብዙ አሉ እኔም እንደዛ አደርግ ነበር ግን አንዳንዴ በሚዲያ ሁሉን ነገር ይነገራል ማለት አይደለም ምክንያቱም በህብረተሰቡ በቤተሰብ የሚፈጠር ጫና ሊያጋጥም ስለሚችል ነው እንደዛ ያልኩት ግን ምንድነው እኔ የፖለቲካ ችግር አጋጥሞኝ አይደለም ፈልጌውም አይደለም ምክንያቱም ፌደራል ጋር ምን አርጌ እንደሄድኩኝ ሁሉም ያውቃል ጥሩ ስራ ሰርቼ አይደለም ይሄድኩኝ ያው ለህዝቤ ስለሆነ በፌደራል አይን ነው ያልኩት እንጂ በህዝቤ ለህዝቤ ነው ተታግያለሁ ህዛም የሚቻለኝን ያህል ተታግያለሁ እዛ ሲሄድ ወደ ፌደራል እንዴት ብዬ ልመለስ ግን ችግር ከአቅሜ በላይ ስላጋጠመኝ ነው ከአቅሜ በላይ ስላጋጠመኝ ያለኝ አማራጭ ደግሞ ያው የፌደራል መከላከያም ገባ የምትፈጥረው አማራጭ የለም ስለዚህ ያለኝ አማራጭ እጄን መስጠት ነበር የቀረሁት ግን የፖለቲካ ችግር ሆኖብኝ አይደለም እኔ ደግሞ ገጠር ሰርቻለሁ የመሄድ ችግርም የለብኝም በፍጹም ቢኖርኝም ያው አርሶ አደር ቁጭ ማለት ነው ችግር የለውም አርሶ አደር ሆነ የትግራይ አርሶ አደር ቁጭ ብለህ ቆይተህ መምጣትም ትችላለህ ቢኖርኝም ማለት ነው የመንገድ ችግር ቢኖርኝም ግን እኔ ገጠር የሰራሁ ሰው ነኝ ግብርና የሰራሁ ሰው ስለሆንኩኝ የመንገድ ችግር አልነበረኝም ስለዚህ ያጋጠመኝ ከአቅሜ በላይ ችግር ስላጋጠመኝ ነው የወሰንኩት ያኛው ውሳኔ ደግሞ አሁን ያልኩ ውሳኔ ነው የወሰንኩት በዛን ጊዜ ትክክለኛ ውሳኔ ነው ብዬ የማስበው አማራጭም ስላልነበረኝ ነው ምስጥር ያልከው ፌደራል መንግስት ምስጥር ይፈልግ ነበር ወይ ነው የምስጥር እጥረትስ ነበረው ወይ ነው የምስጥር እጥረት አልነበረውም ከኔም የሚፈልገው ነገር አልነበረም የሚፈልገው ሌላ ነበር ያንን የሚፈልገው ደግሞ ያው አላደረኩትም ለህዝቤ ስል ለዓላማዬ ስል ማለት ነው ስለዚህ ያንን ውሸት ነው ምክንያቱም ምን መሰለ በህወሓት ላይ መቼም ከወጣትና ከአዲስ ትውልድ ችግር ስላለበት አስቀድሞ የተናገረው ነገር ስለነበረ አስቀድሞ ገና ፌደራሉ ሳያገኘኝ አስቀድሞ ያወራው ነገር ስለነበረ ከዛ በኋላ የሆነው ሌላ ስለሆነ ነው ስለቸገረው ነው እንጂ እኔ ማንንም ሚስጥርም የጠየቀኝም የለም ሚስጥርም አይፈልጉም ነበር የሚስጥር እጥረትም አልነበረባቸው ምን ነበር ካንቺ የሚፈልጉት እሱ አይደለም ስለዚህ እሱ ውሸት ነው ካንቺ የሚፈልጉት ምን ነበር ማለት ከኔ የሚፈልጉት ማብረን እንድንሰራ ሚዲያ እንደወጣ ነው ሁሉም ነገር በሚዲያ ላይ እንድናገር ብልጽግና የሚፈልገው ምስክር ላይ እንድመሰክር ነው በቃ ሌላ እንትን አይደለም ስለዚህ ያላደረኩትም ይሄ ነው በጦርነቱ ሂደት ውስጥ መጀመሪያ ላይ በተለይ ሁኔታዎች እየከፉ ሲመጡ ያልተቀበልሽው የውሳኔ ሂደት ነበረ ለምሳሌ አመራሩ ተከፋፍሎ ይውጣ ሲባል ሐሳቡን አልተቀበልሽውም ነበረ ችግር ነበርሽ ከውሳኔው ጋር የስልት ለውጥ ይደረግ ነገሮች ጥሩ አልሆኑም ተብሎ አመራሩ ተከፋፍሎ ይውጣ ሲባል አልተቀበልሽውም ነበር ውሳኔው አይ በዛን ጊዜ እኮ ምንም ልዩነት አልነበረን በአንድ ቤተሰብ እንደ አንድ ቤተሰብ ሆነን እኮ ነው እየመራን የነበረው ምንም ልዩነት የሚባል ነገር አልነበረም በመውጣትም ተስማምተናል እንድንወጣ የተከፋፈልነው እኮ ለስራ እንዲመች እንጂ ለሌላ አይደለም ለሱ አይደለም ስለዚህ በዛ ላይ ልዩነት ያለውም አልነበረም የተነሳም አልነበረም ደሞ አማራጭ የለም ከመውጣት ውጭ ሌላ አማራጭ አልነበረንም ያኔ የብልጽግና ሰራዊት መቀለ እንደነበርሽና የነበርሽንበት ሁኔታ እንዴት ነው ያወቀው ያኔ ስልክ ይሰራ ነበር በመቀሌ ላይ ስልክ ይሰራ ነበር የኛዎቹ ደግሞ የኔ ጥብቃዎች ምናምን የሚመላለሱ ነበር እንደቀረሁም ይወራ ነበር ስለዚህ መቅረቴን ታውቆ ወደ አባቴን የተደወለውና በዛ ነው
ህገ መንግስቱን በተመለከተ ከሌላው ብሔር ወይም ከሌላው ኃይል በተለየ እኛ የበላይ ጠባቂዎች ወይም ጠበቆች መሆናችን ለምን ያስፈልግ ነበር የሚል ጥያቄ ስታነሽ ሰምቻለሁ። የህገ መንግስቱን በተመለከተ አሁን ላይ ስታዩ ያለሽ ትችት ያ ብቻ ነው? የፌዴሬሽኑ አፈ ጉባኤ እንደነበረች ሴት ህገ መንግስቱ ከትግራይ ጥቅም አኳያ የነበረውን ጥቅምና ጉዳት የመረመርሽበት አጋጣሚ ነበር? ምን አለሽ በዚህ ዙሪያ የምትይው? ማለት ህገ መንግስቱን ጠበቃ መሆናችን ችግር አለው ብዬ አላስብም። ግን ከሌሎች በላይ አልፈን ስንገኝ ግን ሌላ አመለካከት እንዲያስይዝ ስላደረግን ነው። እኔ ህገ መንግስቱ የህግ ባለሙያ አይደለሁም፣ የህግ ዕውቀት የለኝም። ግን ከጦርነቱ ከዚህ የተፈጸመው ግፍ ያድነናል የሚል ስልጣናም ሲሰጥ ሁሉም ነገር ሲሰጥ እንደዛ ነው የማውቀው። ዝርዝሩም ስገባም እንደዛ ነው። ከ2010 በኋላ ነው ወይስ ከዛ በፊት? ባጠቃላይ ከዛ በፊት የማውቀው እሱ ነው። ምክንያቱም ወሳኝ አንቀጾች አሉ። እነዚህ ወሳኝ አንቀጾች ዋናው ዓላማቸው ሁለተኛ ጊዜ ደም መፋሰስ እንዳይፈጠር ተብለው ነው ይሄን አንቀጽ የተቀመጠው ይላል። አንቀጽ 39 ማለት ነው። ያለፈውን ደም ማፋሰስ ሁለተኛ ጊዜ እንዳይፈጠር ብለን ነው ያስቀመጥነው። ምናልባት ካልተስማማን እንኳን በሰላም የምንለያይበት ትልቁና ዋናኛው አንኳር አንቀጽ ነው ብለን ነው የምናውቀው ያንን አንቀጽ። በመጨረሻም ከትግራይ ተቆርጦ ወደ አማራ ክልል የተሰጠውን ግዛት የሚመለከት ጥያቄ ለምክክር ኮሚሽኑ ሊቀርብ መሆኑን ተሰምቷል። ከአሉሃ እስከ መተማና ጎንደር የሚገኘውን የትግራይ ግዛት የሚመለከት ጥያቄ አስነስቷል። ጥያቄው የተነሳው በአማራ ክልል የህግ መንግስት ማሻሻያና በጉልበት የተወሰዱ የተባሉ መሬቶችን የተመለከቱ አጀንዳዎች መቅረባቸውን ተከትሎ ነው። በአማራ ክልል በተካሄደው የአጀንዳ ማሰባሰብ መድረክ በማንነትና በወሰን አከላል ስም የትግራይ ግዛቶችን ለመንጠቅ ተሞክሯል። አጀንዳው በህገ መንግስት ማሻሻያ በብሔራዊ ሰንደቅ ዓላማና በአዲስ አበባ ከተማ ላይ ትኩረት ያደረጉ አጀንዳዎች ለኢትዮጵያ ሀገራዊ የምክክር ኮሚሽን ማቅረባቸውን ተሰምቷል። ይሁንና ሀገራዊ ምክክር ኮሚሽን አገው እንደማይወክል አገው ብሔራዊ ሸንጎ ሊቀመንበር አቶ አላማራው ይርዳው በሪፖርተር ጋዜጣ ለመላው አገው ህዝብ መልእክት አስተላልፈዋል። የአገው ህዝብ ከሁለቱ ዘኖች 250 ሺህ በላይ የነጻነት ፊርማ ፈርሞ ለፌዴሬሽን ምክር ቤት ቢያቀርብ ሰሚ የለውም። ለምክክር ኮሚሽን አጀንዳ ሲያቀርብም ሰሚ አላገኘም። ይህንኑ ጥያቄ ለመስማት ፈቃደኛ ያልሆነው የሀገራዊ ምክክር ኮሚሽን ወደ ትግራይ ለማምራት ጥረት እያደረገ መሆኑን ተገልጿል። ኮሚሽኑ ባለፉት ዓመታት ወደ ትግራይ ሳይገባ መቅረቱን ተከትሎ በመንግስት ላይ ጫና ሲያደርግ የቆየ ሲሆን ከዚህ ጋር በተያያዘ የትግራይ ህዝብ ተወካይ በምክር ቤቱ ባለመኖሩና የአዋጁ መጽደቅ የወከለው በሌለበት ኮሚሽኑ ላይ እንዴት ሊስማማ ይችላል የሚል የብዙሃኑ ጥያቄ ሲነሳ ቆይቷል። አሁንም ወደ ትግራይ አመራለሁ የሚል ከሆነ በኢህአዴግ መንግስት ወደ አፋርና አማራ ተቆርጠው የተሰጡት ግዛቶች ብቻ ሳይሆን ከዚያ በፊትም በአጼ ምኒልክና በአጼ ኃይለ ሥላሴ ስርዓቶች በኃይል የተወሰዱትን ቦታዎች እንዲያስመልስ በትግራይ በኩል ዝግጅት መኖሩን ተጠቁሟል። አብይ አህመድን ጨምሮ በተለያዩ ጊዜያት ኢትዮጵያ ሲመሩ የነበሩ መሪዎች የትግራይን ህዝብ በመጨፍጨፍ መሬቱን በመንጠቅ የሚታወቁ ሲሆን ግዛት በኃይል ለመንጠቅ ህዝብን የመጨፍጨፍ የከፋ ታሪክ የተመዘገበው ግን በአጼ ምኒልክ፣ አጼ ኃይለ ሥላሴና በአብይ አህመድ ዘመን ነው። ይሄን አሉኝ ካርታዎች አጋጣሚ አርካይቭ ላይ እና ተመልካቾችም ፕሮፌሰር ትንሽ እንዲለን ፈልጋለሁ። በዚህ እንጀምራለን በለኝ። እኔ ታሪክ መጽሐፍ እንትኖቹ ስለምታውቃቸው ነው። ይሄ ካርታዎች ናቸው። የምዕራብ ትግራይ ጉዳይ ትግራይ ምን እንደሚመስል ኢትዮጵያ በዛ ሰዓት ምን እንደምትመስል ይሄንንም እናየዋለን። ትግራይ በዚህ በኩል ነው ያለው። ትግራይ የሚለው በኤርትራ በኩል ያለው ትግራይ እና ትግራይ ከዚህ ከሱዳን ጋር የሚገናኘው በዚህ በኩል ያለው የኢትዮጵያ ካርታ ይሄን እንትን አድርገው ብሔር ብሔረሰቦች በሰሜን ኢትዮጵያ ብለው የሰሩት እነዚህን ትንሽ እንድትለን ፈልጋለሁ ፕሮፌሰር። ከዚህ እንጀምር፣ በየትኛው እንጀምር አላውቅም። ያው ከቆየው መነሳቱ ይሻላል። ይሄስ ዋናው ነገር አሁን እዚህ ላይ ተመልካቾች ሊያውቁ የሚገባው ነገር
ትግራይ ወልቃይት የሚባለው አካባቢ ትግራይ አይደለም የጎንደር ነው የሚል ነው አሁን እዚህ ላይ የተጻፈው። ሌላ ጊዜ ደግሞ በጌምድር ነው ሲሉ ነው። ቅድም የነገርኩህ ነገር አለ በታሪክም የሚለው ጉዳይ። አሁን ይሄ የሚያሳይ ታሪክ ነው። በ1740 የዛሬ 200 ምናምን ዓመት 250 ዓመት አካባቢ ወልቃይት ይታያል። አሁን ይዛጋ ወልቃይት አለ፣ ዋልድባ አለ። በዛን ጊዜ በትግራይ ውስጥ ነው የነበረው። አሁን እዚህ ጋር የምታያቸው ከዛ መሀል ወዲያ የምታየው ሸንጋላ ምናምን የሚለው እነዚህ በከፊል ኤርትራ ውስጥ በከፊል ሱዳን ውስጥ ያሉ ናቸው። ወልቃይት ግን በትግራይ ውስጥ ነው የነበረው ከዛሬ 250 ዓመት በፊት። ይሄ ካርታ የሚያሳይ እሱን ነው። አልፈህ ልታይ ትችላለህ። 1849 ላይ 1817 ላይ ማለት እዚህ ላይም ብታይ ይሄ ደግሞ የሚናገረው ኑቢያ አለልህ በዚህ በኩል። ኑቢያ በሱዳን ነው ያለው። ሰናር ይሄ ሮዩም ደ ሰናር የሚለው ኪንግደም ኦፍ ሰናር ማለት ነው። ሮዩም ደ ኑቢያ የኑቢያ ኪንግደም ማለት ነው። እዛ ላይም ሮዩም ሮይ ደ ትግራይ የሚላል የትግራይ ኪንግደም ማለት ነው። እሱ ራሱ ዳሩ ይታያል። ዳሩ እኮ ሱዳን ላይ ነው የሚያሳየው። ዳሩ ሱዳን ነው። ታሪክን ለማሳየት ነው የፈለኩት። እንዴት ነው የሚታወቀው የአካባቢ ለማለት ነው። ይሄ 1849 ላይ ብታይ አማራ የሚል አለ። አሁን ወደ ኋላ ተመለሰ። ይሄኛው ነው እዚህ ላይ ይሄኛው ሮዮም ትግራይ የሚለው ሮይ ደ ትግራይ የትግራይ ኪንግደም እሱ 1817 ነው የሚመስለን። ቀጥለው አጥለፋው አንተ ይሄኛው ለለፈው ለለፈውና ወደ 19th ሴንቸሪ ስትመጣ ደግሞ አምሃራ የሚል ታገኛለህ። እዛ ላይም ትግሬ የሚል አለ። ትልቁ የሚታየው እስከ ሱዳን ጠረፍ ድረስ እስከ ጡራን ቆላ የሚለው ቦታ አለ እዛ ጋር። እዛ ድረስ ያለው ወልቃይት ነው የሚለው። ወልቃይት ትግራይ ውስጥ ነው የነበረው በዛ ጊዜ። ዋልድባ ትግራይ ውስጥ ነው የነበረው ያን ጊዜ። ለምንድን ነው ይሄንን የሚጽፉት? አንደኛ ግዛቱ ኪንግደም ኦፍ ትግራይ የሚለው ግዛቱ እስከዛ ድረስ ይደርሳል። ሁለተኛ ትግረኛ ተናጋሪዎች ነው። ለዚህ ነው እንደዛ የሚጽፉት። ቀጥለው አሁን 18 ሁለት አለኝ ያሳየዋቸው ቀደም። ይሄ የትሪሚንግሃም የሚባል ኢስላምን ኢትዮጵያ የሚባል አንድ ክላሲክ መጽሐፍ የጻፈ ሰው ነው። ይሄ የቋንቋን ነው የሚያሳይ፣ ትግርኛ የሚነገርበትን ነው የሚያሳይ። ይሄ ያው ትግርኛ የሚነገርበትን እስከ አስመራ እስከ ኤርትራ ድረስ ያሳይሃል። ትግራይ ደግሞ እስከ ሱዳን ጠረፍ ድረስ ትግርኛ መናገሩን ይሄ በ1952 ነው የሚያሳይ። እዚህ ጋር ኩናማ አለ፣ እዚህ ጋር በጃ አለ። በነገራችን ላይ አንድ ነገር ልንገርህ። በነገራችን ላይ ለማታውቁትና ሁልጊዜ በማታውቁት ነገር ስታተፍቱ ለምትሉት በጌ ምድር አማራ ነው ለምትሉት፣ በጌ ምድር ማለት በጃ ምድር ማለት ነው። በጃ አማራ አይደለም፣ በጃ ምድር ማለት ነው። በጃ ምድር ነው በጌ ምድር የተባለውና በጌ ምድርና እቺ ደግሞ ቤጃ ነው በጌ ምድር ያሉት። ቤጃ በኤርትራ ከዛ ነው የመጣው ስሙ የመጣው በጌ ምድር የሚሉት በጃ ምድር ማለት ነው። ከዛ የመጣ ነው። የአማራ ነው በጌ ምድር አማራ ነው ለሚሉት አይደለም እላቸው ነው። በጃ ምድር ከማለት ነው የመጣው። ጎንደር የሚሉ ከሆነ እዛ ላይ ሊመጣ ይችላል። ይሄ 1952 ላይ ያለ ነው። ከዛ ቀጥሎም አለ በንጉሱ ጊዜም ቅማንት ከታች በኩል ያለው ቅማንት ታች ያለ ከአማራ እሱም እንደዛ የተጻፈበትን ምክንያት ሰው እንዲያውቀው። ይሄ አማርኛ የሚነገርበት ቦታ ነው። አማርኛ በሚነገርበት ቦታ ላይ ቅማንትኛ ግን ሌላ ቋንቋ እንደሆነ ኩሽትክ ቋንቋ ነው። ሰሚቲክ አይደለም። እንደ አማርኛ ቃምትኛ የሚለው ነው ቋንቋ ነው። ቃምትኛ የሚለው የጻፈው ሩቅ ያለውን እሱ ከአገው ነው የሚመስለኝ። ምን ማለት እንደሆነ እዛ ላይ አላውቅም። ግን የቅማንት የሚለው የሚያሳይህ በአረንጓዴ የተሰመረበት የኩሽቲክ ነው። ይሄም አገው ቋንቋ ነው ይመስለኝ። ሙሉ ካርታው ስለማይታይ ነው።
በነገራችን ላይ እዚህ ጋር ይታያል። ወደዚህ ደግሞ ራያ ጋላ የሚል ራያ መደበኛው ደግሞ ራያ ኦሮምኛ ተናጋሪዎች ነው የነበሩት እነሱ ራሳቸው። እሱን ነው የሚያሳይ በ1952 ዓመተ ምህረት ይሄ በደርግ ጊዜ የተሳለ ነው። የደርግ ጊዜ የቋንቋ አሰፋፈርን ነው የሚናገረው። ትግርኛ የሚለው በአግድም የተሳለ አለ። እንደዚህ ወደ ቀኝ ያጋደለ አግድም የተሳለ የሚያሳይ በኤርትራ ውስጥም አሉ። እስከ ሱዳን ጠረፍ ድረስ ደግሞ ትግርኛ ነው የሚናገረው። ዛሬ ወልቃይት ምናምን የሚባለውን ሁሉ የሚያሳየው 2 ቁጥር የተጻፈበት በብሔረሰቦች ኢንስቲትዩት የተጻፈው የሚያሳይህ ነው። ሌላም የቋንቋ አሰፋፈር አለ። ምናልባት አለችኝ። ይሄ የቅድሙ ነው። ይሄ የትግራይ ኪንግደም የሚለው የ1819 ነው። የቋንቋም አለ። ሌሎችም ማየት ይችላል። እዚህ ላይ ለማሳየት የፈለኩት ወደ እንትኑ ለማሳየት የሚቻለው እዛ ላይ አለ። እዚህ ላይ የኢትዮጵያ በህግ አሁን በታሪክም በህግም ላልኩት ነው። በታሪክም በህግም ከመሃል ላይ በአፄ ኃይለሥላሴ ጊዜ የነበረ የትግራይ ክፍለ ሀገር የሚባለው በገምድር ነው እነሱ ብለው የሚናገሩት። ትግርኛ ተናጋሪ በገምድር በሚባለው ቦታ ላይ ነበር የሚሉት። እስከ ኤርትራ ድረስም ትግርኛ ተናጋሪ ነው የነበረው። እስከ ወሎ ደሴ አካባቢ ድረስም ትግርኛ ተናጋሪ ነው የነበረው። ይሄ በነጠብጣብ የምታየው ሳሆ ነው። በነጠብጣብ የሚታየው ሳሆ ነው። ከዛ ወዲያ የሚታየው ደግሞ አፋር ነው። በመካከል ያለ የኦሮምኛ ተናጋሪ ይታያል። በመካከል ኦሮምኛ ተናጋሪ እስከ ታች ድረስ የሚታይበት አለ። ይሄ ነው መሰረት የሆነው የህግ መሰረት የሆነው እና በቋንቋና በአሰፋፈር የኢትዮጵያ ህብረተሰባዊ ፌዴሬሽን ወይም መልቲናሽናል ፌዴሬሽን የተሰራው እዚህ ላይ ተመስርቶ ነው። ስለዚህ ከስር ያለው 14ቱ ጠቅላይ ግዛት ለሚፈልጉት 14ቱ ጠቅላይ ግዛት አለልህ። ስለዚህ ትግራይ አፋርኛ የሚናገሩትን ወደ አፋር አድርገው ትግርኛ ተናጋሪዎች ያሉበትን ከኤርትራ በስተቀር በኢትዮጵያ ውስጥ ትግርኛ ተናጋሪዎች ቅድም ስትናገረው እንደነበረ በቋንቋም በአሰፋፈርም በዛ ላይ የተመሰረተ ህገ መንግስት ስለተቀረጸ ትግራይ የሚባለው ተፈጠረ። ስለዚህ በታሪክም በህግም ትግራይ መሰረታዊ ጥያቄ ነው በእነዚህ ምዕራብ ትግራይ ላይ ያላት። ስለዚህ ይሄ በኢትዮጵያ መንግስት በኩል ይሄ አነጋጋሪ ነው፣ አከራካሪ ነው የሚሉት መሰረት የለውም። ታሪካዊ መሰረት የለውም፣ ህጋዊ መሰረት የለውም። የአማራ ክልልም የኛ ነው የሚሉት ታሪካዊ መሰረት የለውም፣ ህጋዊ መሰረት የለውም። ምክንያቱም የአማራ ክልል ራሱ ከሚገባው በላይ አሁን ከምታየው አማርኛ ከሚናገሩ ከሚገባው በላይ ቦታ ተሰጥቶት የአማራ ክልል የተፈጠረው ሁሉም አማርኛ ተናጋሪዎች ስለነበሩ አይደለም። በውስጡ ብዙ ታያለ የነበሩት። አማራ ክልል ግን የተፈጠረው በታሪክ ሰፍረው ስለነበሩበት ሳይሆን በህገ መንግስቱ መሰረት ነው። ከህገ መንግስቱ በፊት ከነበረ ወልቃይት ለኔ ይገባል፣ ደቡብ ትግራይ ለኔ ይገባል የሚል ጥያቄ ህጋዊ ጥያቄ ማንሳት አይቻልም። ስለዚህ በታሪክም በህግም መሰረት የሌለው ነገር በህግ ሳይሆን በታሪክ ሳይሆን በጉልበት የተፈጸመን ነገር ለዘላለም እንዲቆይ እናደርጋለን ብሎ የሚያስቡት እንዲያውም የሚገርመኝ አንድ ነገር አለ በዚህ ላይ። ማነው አስተዳዳሪው? አሁን የምዕራብ ትግራይ አስተዳዳሪው ትግርኛ ተናጋሪ አይደለም እንደሱ ራሱ እኮ። ታዲያ እሱ ስለፈለገ አንድ ሰሊጥ የሚፈልጉ ሰዎች ለነሱ መሳሪያ እሱ ስለሆነ ታሪኩም ተረስቶ ህገ መንግስታዊ መሰረቱም ተረስቶ በጉልበት የተወሰደው እንዲጸድቅ ነው የሚፈለገው። ይህ ዛሬ ባለንበት ሁኔታ ላይ ሊመስል ይችላል፣ ለነገ ግን አታደርገውም። ይህንን ተቀብሎ የሚኖር ትግራይ አይኖርም። እስከ መጨረሻው ይሞታታል እንጂ መስተካከል ያለበት መስተካከል አለበት። ለምን? ታሪክም
ህግም መሰረቱ ስለሆነ በጣም አመሰግናለሁ። ተመልካቾች ስክሪንሾት ብትወስዱ ደስ ይለናል። ለታሪክም ነው። ማንም ይሄ ምን ማለት ነው የኢትዮጵያ ካርታ የትግራይ ካርታ ምን እንደሚመስል መልቃይት የሚሉት ከምዕራብ ትግራይ ጋር ከሱዳን ጋር ትገናኝ የሚሉት ትግራይ ተመልከቱ። እዚህ ላይ ያለው ስክሪንሾት ውሰዱት። ይሄ ውድ ካርታ ነው። አጋጣሚ ዛሬ ፕሮፌሰርን ስጋብዘው ይሄን አዘጋጅቼ ትንሽ እንዲነግረን ፈልጌ ነው። ይሄ በጣም የድሮ የ17 ክፍለ ዘመን የተሰራ በውጭ ዜጎች የተጻፉ መጽሐፍቶች ናቸው። ከዛ የተወሰደ ነው። ስክሪንሾት ውሰዱት። በጣም ይጠቅማቸዋል። ለትውልድ ይጠቅማል። ማንም ይሄ የሚመለከት ሂስትሪ ደስ ይለኛል የሚል ስክሪንሾት ብትወስዱት በዚህ አጋጣሚ እንጋብዛችኋለን። ፕሮፌሰር እጅግ አመሰግናለሁ። ኮሜንት ላይ በማህበራዊ ሚዲያ ላይ እንለጥቀዋለን። ኦሪጂናሉ ብዙ ሰው ሼር እንዲያደርገው እንፈልጋለን፣ እንዲያየው እንፈልጋለን። ትክክለኛ እንትኑን ፖለቲካ ሊደርስ ፖለቲካ አጀንዳ አላቸው። መማር የሚፈልግ ማወቅ የሚፈልግ ግን ገለልተኛ ሆኖ እንዲያየው ለትውልድ የሚቀመጥ ስለሆነ ሼር እናደርገዋለን። ፕሮፌሰር እናመሰግናለን።